ክርስቶስን የምናባረው እኛ ነን። ከዓለም ጭፈራ ከዓለም ኮንሰርት ወደ ዝማሬ ኮንሰርት እያመጣን ያለ ነው እኛ ነን። ባለበት አካባቢ ጥቅመኛ፣ ጉበኛ፣ ኪስ አውላቂ፣ ንብረት ጠያቂ፣ ሌላ ነገር አድራጊ ካህናት ይኖራሉ። ጠንቋይን ጠንቋይ በሉት። የቤተ ክርስቲያን ስርዓት ያልጠበቀ በሙሉ ጠንቋይ ነው። ከቤተ ክርስቲያን የተባረረውም ጠንቋይ ስለሆነ ነው። ቤተ ክርስቲያን ወጥቶ ሌላ ቤተ እምነት ነኝ ብሎ የሚናገረውም ሰው ጠንቋይነት እዚህ ስላልተፈቀደለት ነው። ቤተ ክርስቲያን በቁጣዋም በእልኋም በመመኗም ጠንቋዮቹን እያባረረች። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። የቅዱስ መርቆሬዎስ ዓመታዊ ክብረ በዓል ዛሬ ጥር 25 እየተከበረ ነው። ይህን ቪዲዮ ቀረጻ በማድረግላችሁ ሰዓት ላይ እየተከበረ ስለሆነ የቅዱስ መርቆሬዎስ በረከት ረድኤት በያላችሁበት ለሁላችሁም ያድልልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ተጠብቃችሁ ከክፉ ነገር በሙሉ ታርቃችሁ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዷችሁ፣ ከክፉ ነገር በሙሉ ይጠብቋችሁ። ለንስሐ ሞት አብቃን አይደል የምንለው? ሁላችሁም ለንስሐ ሞት ያብቃችሁ። ንስሐ ስጋው ደግሞ ከዛው ሞት ማለት ነው። እሱ እንግዲህ ፈጣሪ የፈቀደለት ነው አይደል? እንግዲህ ፈጣሪ እንዲፈቅድልን እኛ ደግሞ መሻታችን ማሳየት አለብን። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደትና መከራ ውስጥ የሚገኙ ወገኖቻችንን ሁሉንም እግዚአብሔር ያስብልን። ዛሬ ጾመ ነነዌ ነው። ነነዌ ጾም የግለሰቦች ጾም አይደለም፣ የሀገር ጾም ነው። ነነዌ ጾም የሰፈር ጾም አይደለም፣ የሀገር ጾም ነው። ነነዌ ጾም የአንድ ሃይማኖት ብቻ ጾም አይደለም፣ የመንግስትም ጾም ነው። የመንግስት ሰራተኞች ጉቦ የምትቀበሉ ካላችሁ ጉቦ ከምትቀበሉበት የምትጾሙበት፣ በሰራችሁት አፈጻጸም የማትፈጽሙ ከሆነ ንስሐ የምትሰጡበት፣ በሙያችሁ በተለያየ ሙያ የምትሰሩ ሰዎች በሙያችሁ በተሰጣችሁ ጸጋና ልክ ስር በእውነትና በሐቅ ፊት ከፊት ለፊት የምትቆሙበት፣ በፈጣሪ ፊት ይቅርታ የምትጠይቁበት፣ አምላክ አለን ብላችሁ ለምታምኑ ለሁላችሁም ማለት ነው። እኛ አምላክ እንዳለን ለምናምነው ለእግዚአብሔር ደግሞ በሁሉም ዘንድ እኩል የምናገለግልበት፣ ጳጳስ ስንሆን ካህናቱን፣ ካህናት ስንሆን ምዕመናኑን፣ ምዕመናን ስንሆን ደግሞ አጠገባችን ያለውን ቤተሰብ በትክክል የምንመራበትና የምንገለግልበት፣ የእኛ ቤተሰብ የመጀመሪያ መገልገያችን ሕንፃ ሥላሴ ነው። ሕንፃ ሥላሴን አክብረን የምንከበርበት፣ ክፉን ነገር የምናርቅበት ነው እና ነነዌ ጾም ለነቢዩ ዮናስ በተጋባለት ቃል ኪዳን መሰረት ነነዌ ህዝቦችን እናት አራስ ሕፃን ልጇን ከጡቷ ለይታ የሚጠባ ለይታ፣ እንስሳቶች የሚጠቡ ተለይተው፣ ሳር የሚገጡ ታስረው፣ መንግስት ሰራተኞች መንግስት ስራቸውን አቁመው፣ አማኞች እምነታቸውን ትተው መሬት የተንከባለሉ ፈጣሪያቸውን ከቁጣ እንዲያድናቸው የተማጸኑበት ነው። ቤተ ክርስቲያን ከሰባቱ አጽዋማት አንዱ አጽሟ የኛው አጽዋም ነው። የአዋጅ ጾማችን ነው። ከአዋጅ ጾማችን ነነዌ ጾማችን የአዋጅ ጾማችንን እኛም ልባችንን ለእግዚአብሔር ሰተን በንስሐ ለአባቶቻችን ሰተን ንስሐ ገብተን ስጋው ደሙ ተቀብለን ስለ ሀገር የምንጸልይበት ነው። ስለ ራሳችን ድነት የምንጸልይበት ነው። ከክፉ ነገር እንድንርቅ የምንጸልይበት ነውና እግዚአብሔር የልባችንን መሻት ሳይሆን የእሱን ፈቃድ የምንፈጽም ባሪያዎቹ እንዲያደርገን እሱ ፈቃዱን ይፈጽምልን። እንደ ወዳጅነታችሁ እንደ ቅርበታችሁ ቅዱሳኑ ይራዷችሁ፣ በጸጋ በረድኤት በቃል ኪዳናችሁ ይጠብቋችሁ። እናንተም እንግዲህ በቃል ኪዳኑ በተዛተን በቤተ ክርስቲያን ትእዛዛችን መሰረት በነነዌ ጾም መሰረት ሁላችሁም ካልጋ ወርዳችሁ ለሀገራችሁ ለሕዝባችሁ ጦርነት ስፍራ ላሉ ለተቸገሩትም ጾም ጸሎት የምታደርጉበት፣ ለመሪዎችም ለተመሪዎችም መልካምና ቀኑ ነገር እንዲደርስ የምንጠይቅበት የጾም ቀን ነውና ይህች የመጀመሪያ ቀን ስለቀረብኩላችሁ እኔም ከእናንተ ጋር የበደልኳችሁን ይቅር እንድትሉኝ ሳላውቅ ማለት ነው። አውቄ ያስቀየምኳችሁም ካለ በድፍረት ከሆነ ይቅር እንድትሉኝ ይጠይቃችኋለሁና ሳላውቅ በስተት አውቀን በድፍረት እየጠየቅነው በሙሉ ይቅርታ የምንጠይቅበት ስለሆነ ይቅርታ ጠይቄ ነው የምጀምረው። በዚሁ ፕሮግራም ሳታውቁኝ በአካል ላስቀየምኳችሁ ካላችሁ የምሰራው ግን ስለ እውነትና ስለ ፊት ለፊት ስለሆነ አሁንም እውነት እሰራለሁ። የምትቀየሙ ካሉ ይቅርታ እየጠየቃችሁ ነው የምሰራውና አይቀርም፣ ወደ ምሕረቱ ያቀርበን አይደለም። ዛሬ ያስኩላችሁ ፕሮግራሞች መካከል ዋና ዋናዎቹ ያልኳቸው ልነግራችሁ ነው። ትግራይ ወስዳችኋለሁ። ከትግራይ በኩል ደግሞ ሌላ የምወስዳችሁ ቦታዎች አሉ። ከቤተ ክርስቲያን ጠንቋዮች ተባረሩ። ይሄንን የሚነግሩን መምህር አሉ። ማስረጃ በመረጃ ይዤላችሁ መጥቻለሁ። ከዛ በማስከተል ደግሞ ያለ ንስሐ አባት ስጋው ደሙ መቀበል ይቻላል የሚል መረጃ ወጥቷል። ስለሱ መረጃ አመጣላችኋለሁ። አባ ጸጋ አዛብ ምን እያሉን ነው? እኛ አባት ብዙ መረጃዎችን እያጋሩ ይገኛሉ። ከቅርብ ጊዜ ወዲህ ስለሱ ነግራችኋለሁ። የቴዲ አፍሮ ዘፈን ኃጢአት አይደለም።
ቪዲዮ ስታገኙት ሰሙታላችሁ ይሄንን ያለኝ ልጅ አለ ቪዲዮውን ብሎ ልጁ ልኮልኝ ልጁን አይቼው መጨረሻ ላይ ግን የራሴን ሐሳብ ነግራችኋለሁና አብራችሁኝ ስትቆዩ ሁሉም ሰሙታላችሁ በነነዌ ጾም ስለተገናኘን ደስ ብሎኛል ዛሬ ረጋ ብዬ ለመናገር ሞክራለሁ በቻልኩት አቅም ማለት ነው ያው ሃይማኖት አይደለ ሲነካን አንወድማር ሀገር አይደለችም ስትነካብን አንወድማር ከዛ አንፃር ነው የመሸጋገሪያ በኋላ እንገናኛለን ይህን መረጃ ለሁሉም ኢትዮጵያውያን ይደርስልኝ ሰብስክራይብ ላይክ እና ሼር ያደርጋችሁ መረጃውን እንድታጋሩልኝ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ አመሰግናለሁ የመጀመሪያው መረጃ ከሁሉ በፊት ይሄን ልጅ ላሳያችሁ ይሄን ህፃን ልጅ ተመልከቱት እኔ በህፃን ልጅ ነው የጀመርኩላችሁ በታዳጊ ልጅ ገና 4 ዓመት ባልሞላው ህፃን ልጅ ልቡ ንጹህ ሆነ ተደፍቶም እመቤቴ ማርያምን የተሳለመ ቅዱሳን ስዕላትን የተሳለመው ያሳደጉትን ወላጆቹን ላመሰግን ነው ይሄን ቪዲዮ ይዤላችሁ የመጣሁት የእናንተ ልጆች የት ነው የሚያድጉት ስፓይደርማንን ነው ግላዲያተር የምታሳዩአቸው የትኛውን ነው የሚያደንቀው የትኛውን ነው የሚወደው እናንተ የቱን ስታደርጉ ያያችኋል ጌም ስትጫወቱ ስራችሁ ላይ ኃይለኛ ስትሆኑ ነው ወዲስ እግዚአብሔር ስትቀርቡ የዚህ ልጅ ወላጆች ምን እንደሚያደርጉ ስለሚያውቅ እነሱ የሚያደርጉትን ነው የሚያደርገው እግዚአብሔር ያሳድግላችሁ ልጆቻችሁ እንዲያደርጋችሁ ለምታሳድጉ እግዚአብሔር ያሳድግላችሁ ጥላ ከለላ ይሆናችሁ ከክፉ ነገር በሙሉ ይጠብቃችሁ ሰማዕቱ ቅዱስ ጊዮርጊስ ፈረሰኛው ቅዱስ ጊዮርጊስ ያሳድግላችሁ ይሄ ልላችሁ ነው የመጀመሪያውን ይዤላችሁ መጣሁት ከማህበራዊ ሚዲያ ላይ ፎቶ ያገኘሁት ልጇን ጥላ የተዘረረች እናቷ አልሰማው ብላ ምር ብሎ የሚያለቅስ ህፃን ልጅ እኛ እንዲህ ነን አሁን ያለንበት ሁኔታ ነው የጥይት ድምጽ የምትሰሙባቸው ቦታዎች በሙሉ እንደነዚህ አይነት እናትና እንደነዚህ አይነት ህፃናት አሉበት የትም ቦታ ይሁን ወለጋም በሉት ሲዳማ ሶማሌም በሉት አማራ ትግራይም በሉት አፋር ኩናማም በሉት ቤኒሻንጉል ሁሉም ቦታ ጥይት ከሰማችሁ እነዚህ ሰዎች ሁላ እንዳሉ ይዩት እየተዋጋን ያለው እርስ በርስ ነው አይደል አንግባባም አንሰማማም አይደል በኋላ ተጨባብጨን ውስኪ ምንራጨውና ሹመት ምንሰጣጣው ላይ ያለ ነው የሚሞቱት ግን እነዚህ ናቸው ባሏ ሞቷል እሷ ተገላለች ልጇ አባትና ታጥቷል የነገ ሀገራችን እቺ ነች ይቺን ሀገር ከዚች ለማዳን አሁን ነነዌን ጾም በስርዓት እንጾም ንስሐ በስርዓት እንስጥ እንደ ሙያችን ንስሐ እንቀበል ባለሙያ ሆኜ ሙያዬን በስርዓት ካልሰራው ኃጢአት ፈጸምኩ በደል ፈጸምኩ በደሌን ደግሞ ንስሐ መስጠት አለብኝ የዘንድሮ በደል ስርቆሽን የሻይ ሌብነትን የሻይ ጉቦን የሻይ ምን አበብሎ በመቀየር ኃጢአትን አሽሞንሞኖ ቃል ይጠራዋል በቀን 3000 ሴት ኢትዮጵያ ውስጥ ታስወረዳለች ያው አዲስ አበባና የተወሰኑ ሆስፒታሎች ላይ 3000 ሴት ታስወረዳለች በቀን 3000 ነፍስ የሚያጠፉ እናቶች አሉ ባለፈው አሳይቻችኋለሁ አይደል 450,000 ህፃናትን ያስገደለው ተቋም ህጋዊ ነው አሰራር እና ኃጢአት አይመስልም እና ንስሐ ጊዜ ነው አሁን ያለነው ይሄንን ያሳያችሁ ለምን መሰላችሁ አሁን ያለነው ጦርነት ውስጥ ነው ግጭት ውስጥ በተዛያረው ይበሉት ትግራይ ክልል ላይ 2 ቪዲዮ ደረሰኝና አንደኛውን ላሳያችሁ ህዝቡ እንዲህ ያረገ አቤት አቤት ኪዳነ ምህረት በዓልቲ ጉልባብ በዓልቲ ኸለት
تبالكي عليك محرم أبيك نبلا سلا جنوغات سلا منسي سلا غرورة سلا سدودا سلا هسانا أبيت كدانا مهرب كدانا مهرب كدانا مهرب بعلتي ህዝቡ እየተንከባለለ ነው እያለቀሰ ነው ስለ ህፃናቱ ብለህ ማረን ስለ ረሃብተኞች ብለን ማረን ከክፉ ነገር በሙሉ ጠብቀን ጦርነት አስቀርልን መከራና ዘመን በዛብን ክፉ ዘመን በዛብን እባክህ አምላካችን ሆይ ማረን ኪዳነ ምሕረት ሆይ ድረሽልን አማልጅን ከልጅሽ ከክፉ ነገር ጠብቂል ይያሉ ይሄ ጸሎት ቤተ መቅደስ ውስጥ በህዝብ በአደባባይ ስለጸለዩት ነው እነሱም ጋር እንዲህ የተንከባለሉ መሬት ላይ ሐቃቸውን እውነታቸውን ይዘው ወንዶችም ሴቶችም ይሄን የሚያደርጉት የተለያየ ገዳማት ላይ ሲመጡ እንዲህ ሲያርጉ ታያቸዋላችሁ የዛ ማህበረሰብ ወይ ደግሞ የትግራይ ተወላጆች የሆኑ ሰዎች እየጸለዩ ነው እያለቀሱ ነው ጦርነት ይቅርብን ሀገር ሰላም ትሁን እግዚአብሔር ድረስልን እያሉ አሁን ነነዌ ጾም ላይ የተንከባለለ የሚያለቅሰው ታያላችሁ ቤተ መቅደስ ቤተ ክርስቲያን ውስጥ ቆሻሻ የሚጸየፍ ጸሎተኛ ነው ያለው መንበርከክ የሚጸየፍ ጸሎተኛ ነው ያለን ገላችን አይደለም ልባችን እንዴት ይንበርከክ ታዲያ ገላችን እንኳን መንበርከክ አቃተው ምሕረቱ ከየት ይምጣ ማን ይላክልን እና ቤተ ክርስቲያኑ ግቢ በር ላይ ላውንደሪ ይዘጋጅ የእውነት ፈጣሪ ለመጠየቅ ላውንደሪ ተሸክማችሁ ነው የምትዞሩት እናንተ እስኪ እግዚአብሔርን እንጠይቀው ይሄን ክፉ ዘመን ያሻግረን ብለን መልካም ዘመን አምጣልን ቀናውን ነገር አሳየን ብላችሁ እስኪ ጠይቁት እስኪ እሱን እንጠይቅ ያው ጠይቁ ስለኔንም ጨምሬ ነው ከናንተ ጋር ኃጢያታችን አልበዛ በደላችን አልከፋ መንግስትን ወቅሰን ረግመን አልጨረስ ነው ብፁዓን አባቶቻችን ረግመን ወቅሰን ክፉ ናቸው ብለን አልጨረስናቸው እኛ ምን አረግን ወደ እግዚአብሔር ለመመለስ እኛ ምን ሰራን ጉቦ ከፍለን ካህን ሆነን ጉቦ ከፍለን መስሪያ ቤት ጉዳይ ያስፈጸምን ጉቦ ተቀበለን ቤተክርስቲያን ተሳለምን ጉቦ ተቀበለን ቅዳሴ ያስቀደስን ጉቦ ከፍለን ጽንስ አስወረድን ነፍስ ገደልን ጉቦ ከፍለን ልጃገረድ ደፈርን ጉቦ ከፍለን ሴተኛ ዳሪ አድርገን አመነዘርን ጉቦ ከፍለን ኃጢያት ደምረን ነው ማያለን የትኛው ነው ድነታችን የትኛው ነው ምሕረታችን እኚህ እናቶች አሳዘኑ እውነት እግዚአብሔር በወቅቱ የጠራቸው እንደው ምንኛ የታደሉ ናቸው እኛ እኮ ለመከራ የተጋረድነን በእውነት ፊት ለፊት የተሰጠነን ታድለዋል እውነት ሁሉም በየቤቱ በየቤተ ክርስቲያኑ እንዲህ ብንጸልይ ይሄ ሁሉ ችግርና ረሃብ መከራና ስቃይ እንሰማለን ሰብሰብ አድርጎ ምህላ የሚያስይዘን ሰብሰብ አድርጎ ጸሎት የሚያስይዘን እኮ አጣን ድካማችንን በቁጣ እየነገረ የሚመልሰን የውጩን ዳኪራ ወደ ቤተ መቅደስ የሚያስገባ ሞልቶላል ደናሽማ መቻጣን ዘፋኝኝማ መቻጣን ዳንክረኛ መቻጣን ሊቃውንቱን ካህናቱን አዋቂዎቹን አሳወርዶ አርቲስቱና ሌላውማ መውጣትማ መቻጣን የቤተ መቅደስ እኮ አውደ ምሕረት መሪዎች እኮ ታዋቂ ሰዎች ናቸው ዩቲዩበር ቲክቶከር ፌስቡከር አርቲስት ሆኗል እኮ አውደ ምሕረት የሚመራው ዝማሪያችን ዳንስ ሆኗል አገልግሎት አይደለም ከቤተ መቅደስ ሁላችንም ከልባችን ምእመን ሆነን የምንገለገልበት ዘመን ያምጣለን እውነት ሆነን አሁን ይሄንን ጾም
እየጾምን የምንጸልይበት ስለ ሀገራችን ስለ ህዝባችን ስለ ጤናችን ስለ ራሳችን የምንጠይቅበት ዘመን ያምጣልን ክፉን በሙሉ ያርቅልን ይሄን እንመኛለን ለሁላችን ከቤተ መቅደስ ከቤተ ክርስቲያን ጠንቋዮች ተባረዋል እነዚህን ጠንቋይ ላሳያችሁ ጠንቋይ ተብለው ከተላኩልኝ መካከል ስመጣ ይገባኛል አይደለም እግዚአብሔር ተብሎ ነገር ግን ስመጣ ተገብቶኝ አይደለም ኃጢያተኛ ቆሻሻ ነኝ እዚህ ስመጣ ነኝ እግዚአብሔር ስለፈቀደ መጣሁኝ ደስ አለኝ በጣም ነው ደስ ያለኝ እውነት እና ያዘዙልን ነገር ጸበልም ሆነ እምነትም ሆነ አምነን በቃ አይ ተገብቶን አይደለም እግዚአብሔር በቸርነቱ ነው የሚያደርግልን ስለዚህ አምነን ስንመጣ እግዚአብሔርም ተቀብሎን ይደረግልናል እና ስመጣ እምነት ሰጡኝ ጸበሌን በትክክል ጨረስኩ እምነት ሰጡኝ የእውነት እንትና ቆጨኝ መቀመጫ ላይ ሲልክ ላይ ስለሆነ ሲት ቤት መቀመጫ ላይ ስለሆነ ፎቶ አለ ይሄ የምታዩት ህዝብ ሃና ማርያም አዲስ አበባ ማንጎ ሰፈር አካባቢ ይባል ካና ማርያም ቤተክርስቲያን አቅራቢያ ማለት ነው መኖሪያ ቤታቸው ውስጥ የተደረገባቸውን መተት የሚናገሩ ሰው ናቸው ተብሎ ማስታወቂያ የሚሰራላቸው አባት ናቸው አባ ገብረ ማርያም ይባላሉ ቪዲዮአቸውን የደረሰኝ ከዛን እኚህን ሰውዬ እኚህን ግለሰብ አባ ብለዋቸዋል እነግራቸዋለሁ ሌላ አባት ደግሞ እውነተኛ አባት እንደሆኑ ለማሳየት እንዲህ ሲሰሩ ደግሞ ቪዲዮ አለ ላኩልኝ አብረው እንግዲህ አንዳንድ ሰዎች ብዙ ጥያቄ ይጠይቃሉና በጥያቄው ምንድነው በቤት ከሆነ ጥንቁልና ነው ወይም ደግሞ የሚያደርጉት ነገር ትክክል አይደለም እየተባለ ብዙዎች ሰዎች ሰማለሁ ያንን ብዙዎች ደግሞ ከእግዚአብሔር የተሰጣቸው መንፈሳዊ ሀብት ነው ብለው ብዙዎች ደግሞ ሲሉ ሰማለሁ ሁለት ክርክር አለ እና በዛ ክርክር ውስጥ እኔ በጣም ያመኛልና ከዛ ከቤታቸው እጄ ይሄን ነገር ማየት አለብኝ ብዬ እኔም በጣም ስሜታዊ ሆኜ መጣሁ እና ግን በቤት ስመጣ ግን እንዳየውቱ ምንም የርሰው አገልግሎት ያው እኔ ኢትዮጵያውያን እንዲያውቁ የምናገረው አሁን በቤታቸው ገባሁኝ እኔም በጣም ያመኝ ነበርና ብዙ ክርክር ሲሆን እንግዲህ በመሰረቱ ክርስቶስ እንኳን ብዙ ነገር ተብሏል ተሰቅሏል እንግዲህ ያው አይሁዶች ሰቅለውታል የሰው ለማጽደቅ የሚሄዱት የቤተ መቅደስ ካህናቶች ናቸው አንድ ሁለተኛው ነገር ልንገራችሁ እኛ አባት ጋር ለመሄድ መስፈርታቸው ምን እንደሆነ ልንገራችሁ ንስሐ ያልገባ የታዘዘለትን ጸበል ያልጨረሰ ሰው እሳቸው ጋር መቅረብ አይችልም ቤተ ክርስቲያን በቃላዋዲ በህገ ቤተ ክርስቲያኗ በቤተ ክርስቲያን የሥርዓተ ህግ መሰረት የምትፈጽመው ማንንም ሰው ንስሐ ከገባ ስጋ ይፍቱኝ ከተባለ በኋላ ማሳረጊያው ወይ ደግሞ የሙሽርነቱ አክሊል ስጋ ወደሙ ነው የትኛውም ቤተ ክርስቲያን ይዱ የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትእዛዟና ሥርዓቷ ነው ጠንቋይ ይባላሉ ብሎ ጠንቋይ አይደሉም ብሎ ለማረጋገጥ ካህኑ ከቤተ መቅደስ ወጥቶ እሳቸው መኖሪያ ቤት ሄዷል መኖሪያ ቤት ተከራይተው ነው የሚኖሩት ለገጣፎ ነበር የሚኖሩት እኛ አባት ለገጣፎ ካህናቶች አባረዋቸው ጠንቋይ ናቸው ብለው አባረዋቸው እዚህ መተው እና ፎቶ እያሳያቸዋቸው የተደረገባችሁ ነገር ይሄ ነው ብለው ይነግሯቸዋል ቤታቸውን እንደምታዩት በቅዱሳን ስዕላት ተከቧል ንስሐ ያልገባ ሰው ነገ እንዳይመጣ ይላል ንስሐ ገብቶ ስጋው ደግሞ ያልተቀበለ ሰው እኮ ሲጀምር በቤተ ክርስቲያን ውጭ እኮ ሌላ ቦታ አይኬድም አጋንንትን አያወጣም አይታችሁ ከሆነ እነንትና ቤት እዚህኛው ቤት የወጣውን አጋንንት እነንትና ቤት ሲያወጣ ታዩታላችሁ እኛም ቤት ቆብ ያደረጉ ጠንቋዮች እዛኛው ቤት ሄደው ሰብኳ አይታችሁ ታውቃላችሁ ቆብ ያደረጉ ጠንቋዮች የምላችሁ ራሱ የመሰከረበት ነው እጠነቁል ነበር ያለው ባለፈው ትዝ ይላችሁ ከነበረ የኛው መምህር ነው እነኚህ መምህራኖች ደግሞ ወጥተዋል የምታዩቸው እነዚህ መምህራኖች የምታዩቸው መምህራኖች በሙሉ የቤተ ክርስቲያን ሥርዓት ጥንቆላ ነው ብለው ራሳቸውን ጠንቋይ ተደርጋለሁ ተገልያለሁ ብለው ራሳቸውን አወጣው ኢየሱስ አልተሰከበከበትም በሚል አዳራሽ ከፍተው እኛ አባት ደግሞ ሃና ማርያም ብዙዎቹን ብታዩቸው ቤተ ክርስቲያን ቅርብ ርቀት ላይ ነው የሰው ቤት ግቢ ተከራይተው የሚኖሩት ከዛን ግቢ ተከራይተው
ቀስቃሽ አላቸው ቤተ ክርስቲያን ውስጥ ምዕመን የሚሰርቁላቸው እንደነኛ አይነት ነጭ ጠምጣም የለጠመጠሙ አባቶች አይነት። አሁን ሀና ማርያም ካስቀዳሹ በላይ እኚህ ግለሰብ ቤት የሚመጣው ሰው ይበልጣል። እኔ አንድ ነገር ልንገራችሁ በአደባባይ መናገር ስላለብን፣ ጠንቋይን ጠንቋይ በሉት። የቤተ ክርስቲያን ስርዓት ያልጠበቀ በሙሉ ጠንቋይ ነው። ከቤተ ክርስቲያን የተባረረውም ጠንቋይ ስለሆነ ነው። ቤተ ክርስቲያን ወጥቶ ሌላ ቤተ እምነት ነኝ ብሎ የሚናገረውም ሰው ጠንቋይነት እዚህ ስላልተፈቀደለት ነው። ቤተ ክርስቲያን በቁጣዋም በእልኋም በመመኗም ጠንቋዮቹን እያባረረች። አሁን ጠንቋይ ወጥቶ ራሱን ፓስተር፣ ራሱን ጻድቅ፣ ራሱን ፈዋሽ እያደረገ ከቤተ ክርስቲያን ውጪ ራሱን እየገለጠ ነው። ይህን ያረጋገጡልኝ እኚህ መምህር ናቸው። መምህር ዘበነ ለማ ስማቸው። ለምን ያህል ጠንቋይ እየወጣ ነው ከኛ ቤተክርስቲያን እየለቀቀ ነው። ሄዶ ሲሰማዋል ጠንቋይ ነበርኩ ነው የሚለው። እቺ ቤተክርስቲያን ጠንቋይ አትሸከም። ሲተነኩል ነበር እዚህ ኦርቶዶክስ አይደለም፣ ጠንቋይ ነው፣ ቃልቻ ነው። ዱበርቲውን ሲጠራ ነው የሚኖረው እሱ። ጨሌውን ሲቆጥር ነው፣ መጽሐፍ ገላጭ ነው እሱ። እዚህ ቤተክርስቲያን አይኖርም። ስለዚህ ይሄድልሃል። ጠንቋይ ገና እየወጣ ነው የሚሄደው። የቀረ ጠንቋይ ካለ ገና ነገ ወጥቶ ትሰማዋል። ጠንቋይ ነበርኩ፣ መጽሐፍ ገላጭ ነበርኩ፣ በዚህ ጠነቁል ነበር፣ በዚህ ያደረግ ነበር ይላል። አትሸከምም። ጠንቋይ ታወጣዋለች፣ እየገፈተረች ነው የምታወጣው። አየው። ስለዚህ ብዙዎች ሲሰሙ ጠንቋይ ነበር። እነሱ የፈለጉት ምንድን ነው? በጠቅላላ ጠንቋይ ነው ሊሉህ ነው የፈለጉት። አይደለም። ገልብጠህ ይሄን ነገር ጠንቋዩ እየለቀቀ ነው፣ እየወጣ ነው። ገና ይወጣል፣ ገና ይወጣል። ራሱ እየለቀቀ ነው የሚሄደው። አይችልም። መንፈሱ ይዋጋዋል። በዛ መንገድ ነው የሚሄደው። እና አንዳንዶቹ አይተህ ከሆነ ትምህርትም የላቸው። መምህር ዘበነ እንዲህ ብሎ አስተማረ ነው። ከዛ እሱ ላይ ነው ሲያወራ የሚቀርበው። አሉ አንድ 3 አሉ 30 ዓመት ሙሉ ይሄን አስተማረ እያሉ የሚናገሩ ሰዎች አሉ። እንዲህ አለ የሚሉ ሰዎች አሉ። አዎ ቤተክርስቲያን ጠንቋዮች እያባረረች ነው። አሁን አረጋግጣ እያባረረች ነው። እኛም እያረጋገጥንላችሁ ነው። ንስሐ ገብታችሁ ስጋ ወደሙ ተቀበሉ የማይላችሁና ኑ እኔ ጋር የሚላችሁ ካለ ጠንቋይ ነው። ንስሐ ገብታችሁ ይፍቱኝ ስትባሉ ንስሐችሁን ስትጨርሱ አስቀድሳችሁ በስጋ ወደሙ ክብር ነው የምትበቁት እንጂ ከቤተ መቅደስ ወጥቶ ጥምጣም ጠምጠሙ ቀሚስ አድርጎ ስላድኖ አጠገቡ ስላስቀመጠ መስቀል ስለተሸከመ ሁሉ ካህን አይደለም፣ ሁሉ ትክክል አይደለም። ጳጳስ ሆኖ የካደ እኮ አርዮስን ታውቃላችሁ፣ ንስጥሮስን ታውቃላችሁ። ሐዋርያ ሆኖ የካደ እኮ ይሁዳን ታውቃላችሁ። ስለዚህ የቤተ ክርስቲያን ልብስ ለብሰው በቤተ ክርስቲያን አቅራቢያ የሚሰሩ ጠንቋዮችን ደግሞ ቤተ ክህነት በቃ ልትል ይገባታል። ቤተ ክህነት በቃ ልትል የሚገባት የራሷን ልብሰ ተክህኖ ለብሳ በርቀቷ አቅራቢያ ላይ የቤተ ክርስቲያን ስርዓትን በግለሰብ ቤት የሚፈጽሙ አካላትን መክሰስ ስልጣን አላት። ስለዚህ ምዕመኖቿ ሲሰረቁ የማያገባቸው ካህናት ከሆኑ አባቶች እናንተም ልትታረሙ ይገባል። እናንተ ከመመኑ ነፍሱን እንጂ ኪሱን አትፈልጉትም። ኪሱን ራሱ ያመጣላችኋል። መጀመሪያ ነፍሱን አድኑት። እናንተ ኪሱን ከያዛችሁት ነፍሱን ወስዶታል። ንስሐ ሰጥቶ እኮ ሄዶ ራሱን ለጠንቋይ እያስገዛ ነው። ይሄንን እረፉ እንላችኋለን። መምህር ዘበነ እንኳን ነገሩን እንደውም ለማስታወስ እንዲሆን አባ ዮሐንስ የሚባሉ የሚመለኩ ምናምን ሰው አሉ ስላችሁ የለም ብላችሁኝ የሆነ ሰዎች ኮመሰታችሁኝ ተቆጣችሁኝ ታውቃላችሁና በውስጥ ጽፈውልኝ ያውቃሉ። አባ ዮሐንስን የሚያመልኩት እንደዚህ ነው። ተመልከቷቸው። አሁን ከኢትዮጵያ ወጥተዋል። አሜሪካ ምናምን ነው ሌላ ሀገር ገብተዋል። የኛ አባት ዮሐንስ የታሪክ ወታደር ከአርያም ተልኮ የመጣ ከእግዚአብሔር ስራው ምስክር ነው ዘላለም የሚኖር ስራው ምስክር ነው ዘላለም የሚኖር ቋርቆ የሰራቸው የሰማዩ ጌታ ሐዘንን ቀያሪ በዘላለም ደስታ ዘላለም ሲሆናቸው አባታችን ይንታ። እኚህ ሰው በሕይወት አሉ። ቅዱስ አልተባሉም፣ ቅዱስም አይባሉ። እኚህ ሰውዬን ከላይ ያደረገችው ስዕል ከመድኃኔዓለም እና የእመቤታችን ስዕል በላይ ነው ያደረገቻቸው። ቅዱስ አድርጋችኋለች። እንዲህ ነው ይመለካል የምንላችሁ። ይሄንን ግለሰብ የምታመልኩ ሰዎች አላችሁ። በቤተ ክርስቲያን ተጠለላችሁ። በቤተ ክርስቲያን ስም ባህታዊ ስም ብለው የሚመለኩ ሰዎች አሉ። እነዚህ የሚመለኩ ሰዎችን እረፉ፣ ከቤተ ክርስቲያን አውጡልን ብለን ወጥተው በ3.2 ሚሊዮን ብር ቤት ገዝተው በቪላ ቤት ሚስት አግብተው ተንደላቀው እየኖሩ ነው። እነሱ ጸበል እያጠመቁ የራሳቸው ሮቶ አስገብተዋል። እግዚአብሔር ይቅር ይበላችሁ። በነገራችን ላይ ንስሐ ሳትገቡ ስጋው ደግሞ መቀበል ትችላላችሁ እያላችሁ ለምን እንዳለ ስሙት። አባቶች በተለይ ስሙት። የከተማ አባቶች ንስሐ ሳትገቡም ቢሆን ቁረቡ።
ይሄ አዲስ አበባ እየኖራችሁ ላላችሁ ክርስቲያን እህት ወንድሞች የግል ምክሬ ነው። ንስሐ ሳትገቡም ቢሆን የንስሐ አባት ባይኖራችሁም ስጋው ደሙ ሂዳችሁ ተቀበሉ። ለምንድን ነው ይህን የምላችሁ? ንስሐ አባትነትን እንደ ገቢ ምንጭ አድርገው የሚጠቀሙ አባቶች በዝተዋል። ስለዚህ በጣም ንጹህ አባቶች የምር እኛ ወደ ንስሐ ተመልሰን ስጋው ደሙ ተቀብለን በነፍሳችንም በስጋችንም ረፍት እንድናገኝ የሚፈልጉ አባቶች በጣም ጥቂት ናቸው። ስለዚህ እነዚህን አባቶች በመፈለግ ገና ንስሐ ሳልገባ ስጋው ደሙ አልቀበልም፣ ንስሐ አባት ለመያዝ ስትሞክሩ ስራችሁ ምንድነው? ደሞዛችሁ ስንት ነው? የት አካባቢ ነው የምትኖሩ? ተከራይ ነው ወይስ ቤት አለ ወይ የሚል ካህን በዝቷል። ስለዚህ እናንተ ጉዳያችሁ ከካህናት የገቢ ምንጭ ጋር የካህናት የገቢ ምንጭ መሆን የለባችሁ። ከካህናት ጋር አይደለም ጉዳያችሁ። ቤተክርስቲያን ለካህናቱ ደሞዝ ትከፍላለች። ደሞዝ የምትከፍለው እኛን ንስሐ ልጅ አድርገው እንዲያገለግሉ ቤተክርስቲያንን እንዲያገለግሉ ንስሐ ልጆቻቸውን ደግሞ ወደ ንስሐ ተቀብለው ወደ ስጋው ደግሞ እንዲያቀርቡ ነው። አላማው ይህ ነበረ። ግን ከዚህ ያፈነገጡና ንስሐ አባትነትን የገቢ ምንጫቸው አድርገው የሚተዳደሩ ካህናት አሉ። ስለዚህ እናንተ ተዋቸው። ንስሐ አባት አይኖራችሁ ምንም ችግር የለውም። ሲኖራችሁ ጊዜ ስትፈቅዱና ትክክለኛውን አባት ስታገኙ ንስሐ አባት ትይዛላችሁ። በውስጣችሁ ከእግዚአብሔር ጋር ንስሐችሁን ተቀበሉና ስጋው ደግሞ መቀበል ጀምሩ። ይህን ማድረግ ከቻላችሁ ጊዜ ለመስጠት ይሄ አይደል ነገ እቀበላለሁ፣ እስኪ ንስሐ ገብቼ እቀበላለሁ፣ ንስሐ ሳልገባ እንዴት ስጋው ደግሞ እቀበላለሁ የሚለውን ተልካሻ ሐሳብ ከእንደዚህ አይነት ተልካሻ ሐሳብ ትርቃላችሁ። ሰይጣንንም በቀላሉ ማሸነፍ እንችላለን። ስለዚህ ከነገ ጀምሮ ብድግ ብላችሁ ንስሐ ምናምን ሳትሉ ስጋው ደግሞ መቀበል ትችላላችሁ። ወንድማችን ታናሻችን ነህና እንዲህ ብለን እንለፍ። የግል አስተሳሰብ ቤተክርስቲያን አትመራም። የቀኖና ስርዓት፣ ቃለ ዓዋዲ፣ ህገ ቤተክርስቲያን በግል ፍላጎትና እይታ አይቀየርም። ንስሐ ያልገባ ሰው ስጋው ደሙ መቀበል አይችልም። ንስሐ ለመግባት ንስሐ አባት መያዝ ግዴታ ነው። ማንም ምእመን 7 ቀን ያለበት እስከ 7 ቀን የቆየበት ስፍራ ከሆነ ከ7 ቀን በላይ የሚቆይ ከሆነ ባለበት አካባቢ ንስሐ አባት መያዝ ግዴታ አለበት። የትኛውም ኦርቶዶክሳዊ ባለበት አካባቢ ጥቅመኛ፣ ጉበኛ፣ ኪስ አውላቂ፣ ንብረት ጠያቂ፣ ሌላ ነገር አድራጊ ካህናት ይኖራሉ። እነዚህ ዱርዮቹ ካህናት ይኖራሉ ስላሉ ምን ማድረግ አለብን? ንስሐችንን ትተን ስጋው ደሙ ልንቀበል የድፍረት ኃጢአት የምንለው ልንገባ። እንዲህ አይነት ምክር ለምታስተላልፉ ወንድሞችና እህቶች ቢበድሉንም ቢያጠፉም እኛ ቀጪ አይደለንም። ካህናት ቢበድሉ መብታቸውን እምላችሁ ልክ ናቸው እያልኳቸዋለሁ። ቢበድሉ የሚቀጣ እግዚአብሔር አላቸው። ስለኛ በደል ስለኛ ንስሐ የሚበቀል አምላክ አለን። በማናምነው አምላክ ነው እንዲህ ስጋውን ደሙን የምንቀበለው። የምናምነው አምላክ እንደሚበቀልን አናውቅም። ስለኛ ጥፋት ስለኛ በደል የሚቆምልን አምላክ እንዳለን አናውቅም። ለማናውቀው አምላክ ነው እንዲህ ስጋውን ደሙን የምንቀበለው። የምናዘው ትእዛዝ ማን እንዲከተልና ማን እንዲያስፈጽም ነው። እኛ ክርስቲያኖች ምዕመናን ተነስተን የቤተ ክርስቲያን ሕግን መናድ አንችልም፣ አይደረግም። ዛሬ ተነስቼ አንድ ጳጳስ ማውገዝ አልችልም። እኔ መብቱ የለኝም። ሕገ ቤተ ክርስቲያን አለ። አርዮስን ያወገዘው ምዕመን አይደለም። የመንፈስ ቅዱስ ህብረት የሆነው የቅዱስ ሲኖዶስ ህብረት ነው። ምዕመናን እንዲወገዙና እንዲለዩ አይደለም ከቤተ ክርስቲያን የሚፈለገው፣ በንስሐ እንዲመለሱ ነው። በዘር የተሾሙት ጳጳሳት ብለን የወቀስናቸው ያኔ እግዚአብሔር ይቅር ማይላቸውን ለንስሐ ጊዜ ያልሰጣቸው መስሏችሁ ነው እንዴ? አይደለም እኮ። ነገር ግን እነሱ የራሳቸውን ይወስዳሉ፣ እኛ የራሳችንን እንወስዳለን። እኛ ስላጠፋ ነው በደል ይቅርታ እንጠይቃለን። በድለውም ቢሆን ይቅርታ ይጠይቃሉ። ካልበደሉ እግዚአብሔርና እነሱ ያውቁታል፣ ንስሐ ሲሰጡ ያውቁታል እነሱ። እና ጉቦ የሚቀበልን ካህን አለ በሚል ምዕመኑን ያለ ንስሐ አባት ስጋው ደሙ አትቀበሉ። ቀጥሎስ ምን ችግር አለው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካቶሊክ ሄዳችሁ ቁረቡ ማለትም እኮ ይቀላል። ምንም ችግር የለውም እኮ። ፕሮቴስታንት ቸርችም የራት ፕሮግራም የሚል ራሳቸው እያነሱ የሚቀበሉበት ስርዓት አላቸው። ቃለ ዓዋዲ የሚባልም እነ አሰግድ ወጥተው ከቤተ ክርስቲያን ወጥተው ተሐድሶ የሚል ፕሮግራም አላቸው። ቀጥሎ የቤተ ክርስቲያን ክህደት መጣ። ቤተ ክርስቲያን አይደለም የምትክዱት፣ የእግዚአብሔርን ስርዓት ነው እየካዳችሁ ያላችሁት። ካህናቱ አይደሉም ጥፋተኛ።
እኛ ባለመስጠታችን ጥፋተኛ የምንሆነው ራሳችንን። ስለ ራሳችን ኃጢአት ተጠያቂ እኛ ነን እንጂ ካህናቶቹ አይደሉም። ኃጢአታችን ከተናገርን በኋላ ከኛ ወረድን። ሸክማችሁን አቅልሎ የተባለው ይህንን ነው። የግል አስተያየትና ምልከታ ግን በመጽሐፍ ቅዱስ ይዘት ውጭ የሆነ ነገር አመጣችሁ የግል አመለካከታችሁን በሚዲያ እንድታስተላልፉ ቤተክርስቲያን አታዝም፣ ህግም አይደለም። ስለዚህ ወንድሞች እህቶች፣ ንስሐ ሳይሰጡ ስጋ ወደሙ መቀበል አይቻልም። በቃ ኃጢአተኛ ይሁን በደለኛ ይሁን ሰካራም ይሁን ዝሙት ይሁን ምንም ስራ ይስራ፣ እሱን በኃጢአቱ በበደሉ እግዚአብሔር እስኪቀጣው ድረስ እኛ ይመለከተን። የኛ ስራ ምንድነው? የራሳችን ኃጢአት አራግፈን ንስሐ ወስደን ስጋ ወደሙ በመቀበል ሰይጣንና ሰራዊትን ይችን ዓለም ድል መንሳት። ከዛ የዘለለ ነገር ይሄ የአመፀኝነት ቀስቀሳ ይባላል። በክርስቶስ ላይ የማጽመጽ በክርስቶስ ላይ ሰልፍ የመውጣት ንስሐ አባቶቻችን ጉቦ ተቀባይ ናቸውና ስጋ ወደሙ ልንቀበል የዚህ ሰፈር ልጆች መተናል ብሎ ሰላማዊ ሰልፍ ወጥቶ ጉቦ ስጋ ወደሙ እንደመቀበል። ይሄ ክርስቶስ ላይ ማመጽ ይባላል። ሂድና ንስሐ ስጥ ብለዋል ራሱ ክርስቶስ። ሂድና ራስን አሳይ ብለዋል ለካህን። ያንን ቃል በምንድን ነው የምትሽሩት? ወጣቶች ማህበራዊ ሚዲያ ስላገኘን የእግዚአብሔርን መንፈሳዊ ቅናት ስላለብን ሳናውቀን ምናልባት የአፍ ስህተት የቃላት ስህተት ነው ብለን እንያዘውና እንደው በስሜታዊነት የምንናገረው ነገር በሙሉ ህጋዊና መሰረታዊ ነገር ትክክል ያልሆነውን ነገር የቤተ ክርስቲያን ስርዓት መናር ነው። ለምሳሌ የኛ ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ናቸው። ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው። የቤተ ክርስቲያን የቅዱስ ሲኖዶስ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ናቸው። የሀገረ ስብከቱ ሊቀ ጳጳሶች በየክብረ ማዕረጋቸው በየሀገረ ስብከታቸው ሊቀ ጳጳስ አላቸው። ይሄን ሊቀ ጳጳስና የትኛው ምዕመን መሻር ይችላል? እስኪ ንገሩኝ። ሲኖዶስ መሻር ይችላል። የመጨረሻው ስልጣን የሐዋርያት ስልጣን ተዋረድ ያለው እዛ ነው። መሻር ይችላል። ከዛ ውጭ መሻር የምንችል ሰዎች የለንም። የሀገረ ስብከት ምዕመናን መሻር እንችላለን? አንችልም። ይህን ማድረግ አንችልም። ስለዚህ በልካችን ስርዓት አበጅት ያስቀመጠችን ቤተክርስቲያን ስላለች ይህን ያስቀመጠልን ክርስቶስ ስለሆነ በክርስቶስ ስርዓት እንሄዳለን። ያፈነገጠ ትምህርት በክርስቶስ ላይ መልሶ ጦርነት የማወጅ ያክል ነው። ይሄ ያፈነገጠ ትምህርት ነው ልላችሁ ፈልጌ ነው። አባ ጸጋ አዛብ እንዲህ ያሉ ስሙን፣ ለሁላችንም ነው። በተለይ እኔ ወይጾም ላይ ስላልን ታመስሙት ይጠቅማቸዋል። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቅደስ አይቻልም። ቤተክርስቲያኑ ሲጨፍር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል? የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተህ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይህ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን፣ የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም። እርኩሰት ያለበት ቤተ መቅደስ የምናደርገው እኛ ነን። ቤተ ክርስቲያን ውስጥ እየጨፈርን እየዘሞትን፣ ቤተ ክርስቲያን ውስጥ ክፉ ነገር እየሰራን፣ ቤተ ክርስቲያን ውስጥ ጭፈራና ሌሎችን ነገሮችን አደገኛ ሁኔታዎችን እያባረታታንና እያባባስን እኛ አሁን የቤተ መቅደስ ክርስቶስ አባራሪዎች ነን። ክርስቶስን የምናባረው እኛ ነን። ከዓለም ጭፈራ ከዓለም ኮንሰርት ወደ ዝማሬ ኮንሰርት እያመጣን ያለ ነው እኛ ነን። አደገኛ ልምምድ ነው። አደገኛ ወንጀል ነው። አደገኛ ኃጢአት ነው። ክርስቶስን ከመላው ህይወታችን ጨርሶ የማባረርና የማውጣት ስራ አሁን ውጭ አይደለም የሚሰራው፣ ቤተ መቅደስ ነው የተሰራ ያለው። የጥምቀት ዕለት፣ የገና ዕለት፣ የፋሲካ ዕለት፣ የአዲስ ዘመን ዕለት፣ የመስቀል ደመራ ዕለት ዋና ዋና ባሎቻችን
ዝማሬ እየተዘመረ በባህል ስም ጭፈራዎች ከኋላ ከጀርባ በሁሉም ቦታ ይከናወናሉ እንደ ቀልድ እና ቤተ ክርስቲያን ውስጥ ክርስቶስ ከሌለ ጭፈራና ቅዳሴ አንድ ላይ ይሄዳል እንዴ? ሰይጣንና መልአክን ሁለቱንም እኩል እንልካቸዋለን እንዴ? ከሰይጣንም መልእክት ተቀብለን ከመላእክቱ መልእክት ተቀብለን እንችላለን እንዴ? ለማንን እኛ? እንዴት እግዚአብሔር ይከበርበት ሰውነታችን ላይ? እንዴት ይቀድሰን? እንዴት ያክብረን? የዓለሙን ልምምድ ቤተ መቅደስ አምጥተው የዝማሬ ያሬዳዊ ዜማን የባህል ጭፈራ ዜማ ማድረግ የሚፈልጉ በዚህም ጉዳይ የሚከራከሩ መንፈሳውያንን የሚሉ ቀሚስ ለባሽ መስቀል አንጠልጣዮች አሉ። ይህን የነገሯችሁ አባ ጸጋ አዛብ ናቸው። የበቁ ሊቅ ናቸው አባታችን። ብዙ የተፈተኑ ናቸው። ብዙ የተፈተኑ ይህንን ምላችሁ በህይወት ኖረው በአካል ይህንን ዘመን አይተው እንዲያስተማሩ ስለሆነ ልናመሰግናቸው እንፈልጋለን። በክፉም ዘመን በደጉም ዘመን ነበሩ። መንፈሳዊ ዕውቀታቸውም የቤተ ክርስቲያን ዕውቀታቸውም የበቃ ነው። አሁን ያስቸገረን እኛ ትልቁ ብቻ አይደለም። የቤተ ክርስቲያን ጠበቃንን በሚል ዘፈንና ጭፈራን ወደ ቤተ መቅደስ ውስጥ ማስገባት የሚፈልግ ጭፈራና ሁካታን ከዝማሬ ጋር ደባልቆ እግዚአብሔርን ከቤተ መቅደስና ከክርስቶሳችን ከሰውነታችን ላይ ከቤተ መቅደስ የሚያባርርብን አካል መጥቷል። የማህበራዊ ሚዲያ ደጋፊና ቲፎዞ የሰበሰበ ነው። ይሁን ተከታይ ያለው በሙሉ ተከታዩ ይነደዋል ነው የሚባለው አይደል? ተከታዩን ለማስጨብጨብ ለማስፈንጠስ ሲል ክርስቶስን ይክዳል። እና አሁን እኛ የፈራነው የምንፈራው የቤተ መቅደሱን አጀንዳችን ነው። ላሰማችሁ፣ ይሄኛው ልጅ የላከኝልኝ ላሰማችሁ። ስለ ቴዲ አፍሮ ዘፈን ያስቀድሳል እንዳትሉኝ ብቻ። እዚህ ጋር የምትመለከቷቸው መምህር የቴዲ አፍሮ ዘፈን ኃጢአት አይደለም አሉ። ኧረ ጉዳችሁን ስሙልኝ እስቲ ገብታችሁ። የቴዲ አፍሮ ዘፈን ኃጢአት አይደለም። ስሙት ይሄንን ቪዲዮ። ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ነገረኝ። ምን አይነት የደቆሩ ጥርቅም እንዳለ እኔ ሌላውን አይደለም ደቆሩ ብለው አንተ አንቺ ሐዋርያት በዲስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁን ክርስቲያን ሀበቤተ ተውኔት ወዘፈን ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ወንድሜ የቴዲ ሆነ የእከሌ ሆነ የእንትና ሆነ የለም በቃ ኃጢአት ነው። ዘፈን በሙሉ ኃጢአት ነው አሉ። ጭፈራም ኃጢአት ነው። ደስታችንን ለመግለጽ ነው ብለህ ብትቦርቅ ከመንፈሳዊ ስርዓቱ ብትዘል እኔ እንደ ቅዱስ ዳዊት ነው ደስታ መናገር እንትና ሳጥቶኝ ነው ብትል ወንድሜ በጭቃ ቤት ያለችው ቤተ መቅደስም እንደ ልዑላኖቹ ዘመን በነበረው ትልቅ ቤተ መቅደስ ብታስቀድስም በሁለቱም ቤት ያለው የቤተ መቅደስ ስጋው ደሙ ክቡር ደሙ ቅዱስ ስጋው የጌታችን የመድኃኒታችን ኢየሱስ ክርስቶስ ነው። በጭቃ ቤት ስለሆነ የእግዚአብሔር ክብር አይጎድለው። እንደ ንጉስ በተንጣለለ ቪላና በትልልቅ ቤተክርስቲያን ካቴድራል ቤት ስለሆነ የተሻለ የሚባል የለም። ሁለቱም ጋር የክርስቶስ ስጋና ደም ነው። ከዛ የተለየ ነገር የለም። ስለዚህ የኔ ቤተክርስቲያን ልዩ ነው አንልም። ኢትዮጵያ ውስጥ ያለችው የሁሉም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔ ዓለም ቤተክርስቲያን ብቻ ነች። በቃ ሌላ የለም። የኔ ቤተክርስቲያን ልዩ ነው፣ የኔ ቤተክርስቲያን ታምር ይደረግበታል፣ እኔ ያሳደገኝ ቤተክርስቲያን ይሄ ልዩ ነው ምናምን የሚል ብቻ ነገር የለም። ሁሉም ቤተክርስቲያን ከዓለም ጫፍ እስከ ዓለም ጫፍ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ነች። ምክንያቱም አንዲት ክርስቶስ ነው የሚሰግድባት። ስለ አንድ ክርስቶስ ነው የምስጋው ደግሞ እንቀበለው። ስለ አንድ ክርስቶስ ነው የምንሰግደው። ስለ ምልጃቸው፣ ስለ ረድኤታቸው መታሰቢያ ስለተደረጋቸው ቅዱሳኑ በጸጋ አምላካችንን በአምልኮት የምንሰግድበት ቤተክርስቲያን ነው። የተለየ ምንም የለም። ሁሉም አንድ አይነት ነው። በጭቃ ስራው በድንኳን አድርገው በእንጨት ቀረጸው በመጥረቢያ ጥረበው በዋሻ ውስጥ አድርገው በተንጣለለ ቪላ አድርገው በግለሰብ ቤት አድርገው ቤትም አድርገው ቤተ መቅደሳችን የሚከብረው ክርስቶስ ስጋና ደሙ ብቻ ነው። ከዛ ውጭ የሚመለክ የለም።
ለሱ ደግሞ ያሬዳዊ ዜማ አላት ቤተክርስቲያን። እሱን ዜማ አጫብር እንኳን ጭፈራ እንዳይከለከል በስነ ስርዓት ነው የሚጠናው። የአጫብርን ጭቅጭቅ አልሰማችሁትም? ታጣቁትም የማታቁት የላችሁም አይደል? አሁን ተስተካክሎ መስመር ይዞ እየመጣ ነው አይደል? ምን ስላደረጉት ነበር? በካህናት ደረጃ እንኳን ማህሌቱ ሲደምቅ ረፉ ይባላል በጸናጽል። ዜማ ወረብ ሲበዛ ቸብቸቦና ሆሆታ ሲበዛው ረፉ። ለምን? ወደ ጭፈራ እንዳይሄድ እየተቆጣጠሩ ስለሆነ። አሁንስ ሊቃውንቱ አያውቁም የምንለው እኛ ነን። ቤተ ክርስቲያን ጠንቋይ አባራለች። አሁን ደግሞ ጨፋሪ ታባራለች። የዛሬው ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሶስቱን ቀን መልካም የጾም ቀን፣ መልካም የመላ ቀን፣ ፈጣሪ ይታረቀን፣ ከክፉ ነገር ያርቀን፣ ሀገራችን ሰላም ያርግልን፣ እናንተንም ሰላም ያቆይልን፣ በእድሜ ቢጤና ይጠብቃችሁ። ሰናይ ቀን